ወርቅ የገንዘብ ዋጋ እንዳይቀንስ የሚያደርግ አስተማማኝ ከለላ መሆኑን ያውቃሉ? ነገር ግን በዛሬው ፈጣንና ተለዋዋጭ የኢትዮጵያ ገበያ ውስጥ ያለበቂ መረጃ ወርቅ መግዛት ላጠራቀሙት ሀብት ትልቅ ስጋት ሊሆን ይችላል። የዛሬ የ6 ግራም ወርቅ ዋጋ ምን ይመስላል የሚለውን መረጃን ይዘንላችሁ መጥተናል። በ18 ካራት እንዲሁም በ21 ካራት በምትፈልጉት መልኩ ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ሁኑ። ቪዲዮውን ስትጀምሩ ቪዲዮውን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በማክበር እየጠየቅን ወደ ዘጋጀንላችሁ መረጃዎች እናልፋለን። በአሁኑ ወቅት በኢትዮጵያ የገበያ ሁኔታ የወርቅ ዋጋ በየቀኑ የለውጥ ማዕበል ውስጥ ይገኛል። 6 ግራም ወርቅ በተለይ ለቀለበት፣ ለሐብል፣ ለጉትቻ የሚሆን ለመግዛት ስታስቡ ዋጋው እንደ ካራት ደረጃው 18፣ 21 ተብሎ ሌሎችም ካራቶች አሉ። በተጨማሪም እንደ አሰራር ጥበቡና የስራው እሴት ይለያያል። የካራት ልዩነትን ስንመለከት 21 ካራት ወርቅ ከ18 ካራት ወርቅ በግራም ዋጋው ከፍ ያለ በመሆኑ በ6 ግራም ላይ የሚኖረው ጉልህ ልዩነት ነው። የአሰራርም ክፍያውንም ስንመለከተው እንግዲህ እንደምታውቁት ከሆነ ለተሰሩ ጌጣጌጦች ከግራም ዋጋው በተጨማሪ የዲዛይን የሰራተኛ ክፍያ የሚታሰብ በመሆኑ አጠቃላይ ወጪውን ይጨምሯል። የገበያው አቅጣጫ ምን ይመስላል? በኢትዮጵያ አሁን ባለው ሁኔታ የወርቅ ዋጋ እየጨመረ ነው ወይስ ደግሞ እየቀነሰ ነው የሚለውን ስንመለከት የዓለም አቀፍ የውጭ ምንዛሪና የሀገር ውስጥ የገበያ መዋዠቅ እንግዲህ የወርቅን ዋጋ ለገዢዎች በተለይ በጣም በመፈታተን ላይ ነው የሚገኘው። ከጥሬ ገንዘብ ይልቅ አስተማማኝ የሀብት ማስቀመጫም አድርጎታል። ሰዎች በአሁኑ ሰዓት ላይ ካሽን ያዙ ከምትሏቸው ወርቅን ገዝቷችሁ አስቀምጦ በትሏቸው እጅግ በጣም ሰላማቸው ይበዛል ማለት ነው። ይህንን የ6 ግራም ወርቅ ታዲያ ከመግዛታቸው በፊት ማወቅ ያለባችሁ ነገር መርሳት የለባችሁም። ዋጋውን ነግራችኋለሁ ቀድሜ በዚህ ቪዲዮ ላይ የ18ን አሁን ነግራችሁና የ21 ካራቱን ደግሞ ወደ በኋላ አካባቢ ነግራችኋለሁ። የ6 ግራም የ18 ካራት ወርቅ በአሁን ገበያ ላይ በመሸጥ ላይ የሚገኘው በ120 ሺህ የኢትዮጵያ ብር ነው። የ18 ግራም የ18 ካራት የ6 ግራም ወርቅ በኢትዮጵያ በአሁኑ ሰዓት ላይ በ120 ሺህ የኢትዮጵያ ብር በመሸጥ ላይ ይገኛል። እንግዲህ ወርቅን ለመግዛት ምን ማድረግ አለብኝ? ምን ትመክረናለ ካላችሁኝ ህጋዊ ደረሰኝ ተቀበሉ። ደረሰኝ ላይ የገዛችሁት የወርቅ ግራም 6 ከሆነ 6፣ 2 ከሆነ 2፣ 4 ከሆነ 4፣ 1 ከሆነ 1 ተብሎ ይጻፍበታል። የካራቱ መጠን አለው። የዕለቱ ዋጋ አለ። የዕለቱ ዋጋ ማለት ኦፊሻል ነው። ሀገር ውስጥ ካላችሁ ብሔራዊ ባንክ በሚያወጣው መረጃ መሰረት የሚያስቀምጡት ኦፊሻል ዋጋ አለ። ባህሬንም፣ ዱባይም ሌላም የውጭ ሀገራት ከሆናችሁ በየሀገራቱ ላይ የወርቅ ዋጋን ያስቀምጣሉ ማለት ነው። ሌላው ደግሞ የወርቅ ቤቱ ማህተቡን በግልጽ መቀመጡን ማረጋገጥ ይኖርባቸዋል። ሌላው የሚዛኑን ትክክለኝነትም አረጋግጡ። ብዙ ጊዜ የማናረጋግጠው ዜሮ ብሎ መነሳቱን ቼክ አድርጉ። ምክንያቱም አንዳንዴ ሚዛኑ ላይ ያጠፉትና ግራሙን ቁጭ አድርገውት ከሌላ ነገር ጋር ማለት ነው ግራሙ ምናልባት የሚፈልጉት ሊሆኑ ይችላል። እናንተ ከምትፈልጉ ጋር ተመሳስሎ ባነሰ ግራም ገዝታችሁ ልትገቡ ይችላላችሁ። ስለዚህ ምንም ሳይጨምርበት ሚዛኑ ሲበራ 00 ማለቱንና በኋላ ከበራ በኋላ ደግሞ ሚዛኑ የምትፈልጉት የግራም አይነት 6 ከሆነ 6፣ 4 ከሆነ 4 ማለቱን የሚዛኑን ትክክለኝነት ማረጋገጥ በአይናችሁ ያስፈልጋል ማለት ነው። ጥቃቅን የሆኑ ግራሞች በተለይ እንደዚህ አይነት ትልልቅ የሆኑ ከ2 እና ከ3 በላይ ግራምን በምትገዙበት ሰዓት ላይ
ትልቅ የሆነ የገንዘብ ልዩነት ያመጣል ማለት ነው። ሌላው ደግሞ መደራደር ይኖርባቸዋል። በአሰራሩ ላይ የተሰሩ ጌጣጌጦች ላይ የሚጠየቀው የአሰራር ክፍያ እንደ ዲዛይኑ ስለሚለያይ አስቀድማችሁ መደራደር አትርሱ። ሌላው የምነግራችሁ ደግሞ ታማኝ የሆነ ወርቅ ቤት መምረጥ ነው። ፍቃድ ያላቸው ገበያ ውስጥ ረጅም ጊዜ የቆዩ ታዋቂ ወርቅ ቤቶች አሉ። እዛ መግዛት በጣም አሪፍነት አለው ማለት ነው። የሁለተኛውን የ21 ካራትን ከመንገሬ በፊት ቪዲዮን እያያችሁ ከሆነ እስካሁን ላይክ ማድረግ እና ሌላ ጊዜም እንደዚህ አይነት ወሳኝ የሆኑ መረጃዎችን የያዙ ቪዲዮዎችን ይደርሳችሁ የደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ የሆኑ የ6 ግራም የ21 ካራት ወርቅ በ162,000 በግራም 27,000 ማለት ነው። በ162,000 6 ግራሙ በመሸጥ ላይ ይገኛል ማለት ነው። ቀጥዬ የምነግራችሁ ደግሞ ወርቅንስ መግዛት ዋጋውን እችላለሁ፣ ተዘጋጅቻለሁ። ነገር ግን በእውነተኛ የወርቅ ስም ሐሰተኛውን የወርቅ ገብቼ ይዤ ወደ ቤት እንዳልገባ ምን ማድረግ አለብኝ? ምን ትመክረኛለህ ለምትሉኝ ከገበያ ላይ ከሚታዩ የማስመሰል ስራዎች ለመለየት እነዚህን ቀላልና ውጤታማ ዘዴዎችን ተጠቀሙ። ምናልባት ትልልቅ ዲስፕሌይ ላይ የሚያጋጥመኝ ነገር አለ። ትልልቅ ዲስፕሌይ ላይ ወርቅ መስሏችሁ በጣም ያማራችሁ ከሆነ በኋላ ወርቅ ያልሆነ ነገር ገዝታችሁ ልገቡ ስለምትችሉ ወርቅ ነው ወይስ ወርቅ አይደለም የሚለውን ነገር የምትለዩበትን ቀላል የሆኑ መንገዶችን እነግራችኋለሁ። የመጀመሪያው የማግኔት ፍተሻ ነው። ንጹህ ወርቅ ከሆነ ማግኔት አይስብም። የያዛችሁት ወርቅ ወደ ማግኔት የሚሳብ ከሆነ ሌላ ብረት የተቀላቀለበት ወይም ሐሰተኛ መሆኑን ያመላክታል። ሌላ ደግሞ የቀለምና የቆዳ ግጭት ነው። ወርቁን በደንብ አድርጋችሁ ስታሹት በቆዳችሁ ላይ ጥቁር ወይም ደግሞ አረንጓዴ ቀለም የሚተው ከሆነ አርቲፊሻል ነው ወይም ደግሞ ሐሰተኛ መሆኑን ማወቅ አለባችሁ። ሌላው ደግሞ ሁሉም ወርቅ ቤት የማይጠፋው ነገር የፒውሪቲ አፓራተስ ወይም ደግሞ ኤክስአርኤፍ ወይም ደግሞ ናይትሪክ አሲድን በመጠቀም ናይትሪክ አሲድ ማለት በወርቅ ቤቶች ላይ የሚገኝ ፈሳሽ ነገር ነው። አጠራጣሪ ከሆነ በዛ መፈተሽ ይቻላል ማለት ነው። ይህም ደግሞ አስተማማኝ የሆነ መንገድ ነው። ለማጠቃለል እንዲመቸን ወርቅ መግዛት ሁሌም እንደምላችሁ ጥበብ የተሞላበት የረጅም ጊዜ ኢንቨስትመንት ነው። በገበያ ውዝግብ ውስጥ ተሸውደው ጥንቃቄ በማድረግ እንግዲህ ሀብቶን ጠብቁ እንላለን። በገበያ ውስጥ ወርቅ መግዛት ወይስ ደግሞ ጥሬ ገንዘብ መያዝ ነው በዚህ ሰዓት የሚያስፈልገው? የተሻለውን አማራጭ ምን ትላላችሁ እናንተ? ሀሳባችሁን፣ ልምዳችሁን በኮሜንት አጋሩ። ይህ መረጃ ለወዳጅ ዘመድ ጠቃሚ ነው ብላችሁ ካሰባችሁ እንዲሁ ሼር ማድረግ አትርሱ። መልካም ጊዜ